ገደብ የተላለፈን መሰለኛው የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊግ ዋንጫ ማረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው፣ ሬድ ከሆነ ሬድ ነው። ያው ምንም ችግር የለውም እና ዩናይትድ ያው ማለት በችግር ውስጥ ሆኖ እንደዚህ 4-2 መውጣቱ የሚያስገርም አይደለም። ከወልቭስ ጋር አይደለም፣ ከሀያኛው ክለብ ጋር አይደለም 4-4 ይወጣ። በጣም ነው የሚያሳዝነው ጋይስ። ይህ ቪዲዮ ለሱ አይደለም ወይም ደግሞ ይሄ ለአሉላ አይደለም፣ ምክንያቱም አንዴ ኦሬዲ እንደማይገባ አሳይተናል። ስለዚህ ሁላችሁም የአርሰናል ደጋፊዎች የሲዲ ስፖርትን የቲክቶክ አካውንት ሜንሽን እንድታደርጉልኝ እፈልጋለሁ። በእርግጠኝነት እንደምታዩትም አልጠራጠርም። ይህ ቪዲዮ እንዳልኳችሁ ለሶፎንያስና ለግርማቸው ነው፣ እንዲሁም ደግሞ ለሲዲ ስፖርት ቲም። እናንተ እጅግ በጣም የተከበራችሁ ናችሁ። በስራችሁ በሙያችሁ እጅግ በጣም ብዙ ጊዜ የቆያችሁና የተማራችሁ ስራችሁን እንዴት መስራት እንዳለባችሁና ዲሲፕሊን ምን ማለት እንደሆነ የምታውቁ ሰዎች ናችሁ። ነገር ግን ይህ ጋዜጠኛ ብላችሁ የጠራችሁ ሰውዬ እጅግ በጣም ከስነ ምግባር በወጣ መንገድ፣ ዲሲፕሊን በሌለው መንገድ፣ ከስራውና ከሙያው በወጣ መልኩ እንደዚህ አይነት አላስፈላጊ ንግግሮችን በእናንተ ሚዲያ ወይም ደግሞ በሚኒስትሪ ሚዲያ እየዘገበ ለህዝብ እያደረሰ ይገኛል። እናንተን የሚወዳችሁ ብዙ የአርሰናል ደጋፊ አለ፣ ብዙ የእግር ኳስ ተመልካች አለ። እናንተን ለማየት ግን ሲገባ እንደዚህ አይነት ለስራው የማይመጥን ሰው ማየት እጅግ በጣም ታክቶታል። የምሬ ነው የምላችሁ። ይህ ከመስመር ያለፈ የወረደ ስነ ምግባር ነው። እናንተም ፊታችሁ ላይ ያስታውቃል። በተለይ ይህንን ንግግር ሲናገርበት በነበረበት ጊዜ ሶፊም እንዲሁም ግርምሽም አንገታችሁን ደፍታችሁ፣ በተለይ ሶፊ በጣም ያሳፍራል። ተምሬያለሁ ከሚል ሰው እንዲህ አይነት ዲሲፕሊን፣ እንደዚህ አይነት አወራር፣ በእንደዚህ አይነት አወራር ሜንስትሪም ሚዲያ ላይ ሳይሆን ከጓደኞች ጋር ወይም ደግሞ አንተን የመሰሉ ግለሰቦች ጋር ተቀምጠ አንድ ላይ እየተበሻሸቅ የምታይበት ቦታ ላይ ሄደህ ነው ማየት ያለ። ስለዚህ ከዚህ በኋላ የክለባችን ስም እያጣለች ከወልቭስ ጋር ወይም ደግሞ ሀያኛ ካለ ቡድን ጋር አርሜት ጮቶ እያለ ይህ የብሽሽቅ አይነት ወይም ደግሞ የአርሰናል ደጋፊ ለማብሸቅ የሚጠቀመውን መንገድ በእናንተ ሚዲያ ላይ የሚጠቀም ከሆነ የእናንተን ሚዲያ ከዚህ በኋላ መከታተል እናቆማለን። ይህ የሁሉም የአርሰናል ደጋፊ ድምፅ ነው። የአርሰናል ደጋፊ ብቻ አይደለም፣ እግር ኳስን የሚያስተውሉ የተለያዩ ቡድን ደጋፊዎች ይህንን ተግባር እየተቃወሙት ይገኛሉ። ምን አይነት ስነ ምግባር ተምሮ ነው ዲግሪና ማስተርስን የያዘው? ስለዚህ ሲዲ ስፖርቶች እናንተን እናከብራለን፣ የእናንተ ተከታታዮች ነው። ነገር ግን ይህን ሰውዬ ከዚህ በኋላ እንድታስጠነቅቁልንና እንዲህ አይነት መረጃዎችን ወይም ደግሞ በእንደዚህ አይነት ዲሲፕሊን መልኩ እንዲያቀርብ እንደማንፈልግ እንድታረጋግጡልን፣ እንድትነግሩልን፣ እንዲሁም እንድታርሙልን እንጠይቃለን። ተፈጠረ በመሃላችን ማለት ነውና በዚህ መሃል የሳምሰንግ አልትራ 24ን ነው። አንተ የተከበርከው የአርሰናል ደጋፊ ሆይ ሀቢቢ፣ ለዚህ ቡልሃ የሆነ ልጅ መልስ ስለሚያስፈልገው ማለት ነው ቪዲዮውን በደንብ ኮፒ ሊንክ እያደረክ ታደርስልኛለህ። አሳ ከባህር ወጣ መኖር እንደማይችለው ሁላ ይሄ ቡልሃ ጋዜጠኛ ነኝ ባይ እግር ኳሳዊ እውቀት ስለሌለው ራሱን የሚያኖረው ፌክ ኒውሶችን በመፍጠር በኮንስፓይሬሲዎች ውስጥ ነው። ከዚህ በፊት አይተናል። በጩቤ ተወጋሁ ብሎ ምን አይነት ሴራ ሲሰራ እንደነበረ። እዚህ ጋር ደግሞ እያወራ ያለው ራሱን ቪዲዮውን ተመልክተን ኮምፕሊትሊ ከእውነት የራቀ እንደሆነ መገንዘብ እንችላለን። ሀቢቢ እንግዲህ በግርግር ውስጥ ሳምሰንግ አልትራ ስልክ ተሰረቀብኝ ነው የሚለውና አልትራ ከ100 ምናምን ሺህ ብር በላይ ነው እያለ ነበር ራሱ ማለት ነው። እንግዲህ የ100 ሺህ ብር ስልክ የተወሰደበት ሰው በግርግር እንትን የተባለ ሰው እንደዚህ አይነት ፋሻል ኤክስፕሬሽን ይኖረዋል ነው እያያችሁት ነው። እንግዲህ ጀለስ እንደውም ወርቀ ዘቦ ሆኖ ነው የመጣው በቪዲዮ እንደምታዩት ማለት ነውና ያው አቴንሽን ሲክ ከማድረግ አንግል ነው። በዛ ላይ ብዙ ነገሮችን ሲያወራ ነበር። እንግዲህ 100 ምናምን ሺህ ብር ነው ስልኩ አለ። እንግዲህ እኔ ሳምሰንግ አልትራ የለኝም ሀቢቢ። አልትራ ቢኖረኝ የገዛሁበትን ፕራይስ አውቀዋለሁ፣ ቀጥታ መናገር ይችላልሁኝና ከዛ ውጭ ነው ፌክ መሆኑን የምታዩት። ይሄን ፎቶ ተመልከቱ። ላለፉት 10 ምናምን ፎቶ ስክሪንሻት አድርጌው ነው። በተመሳሳይ ስልክ ነው ሲቀርጽ የነበረው። እንግዲህ ወይ ሁለት አልትራ ነው ያለው ማለት ነው፣ ጅላስ ማለት ነውና እኔ በአልትራም እንደዛ አይነት ቪዲዮዎች ይቀርጻሉ ለማለት ይከብዳል ሀቢቢና። ደግሞ እስኪ እንደው ስለዚህኛው ስልክም ስናወራ እንግዲህ መንግስት ሰራተኛ ነው፣ እሱም ያው ስፖርት ጋዜጠኛ ነው። እኛም መንግስት ሰራተኛ ነን ሀቢቢ፣ እንዳንተው በማስተርስ ማለት ነው። ደሞዝ ምን ያክል እንደሚገኝ እናውቀዋለን፣ የስፖርት ጋዜጠኞችንም ስለምናውቅ ማለት ነውና አይደለም ሳምሰንግ አልትራ ኑሮን ራሱ ሰርቫይቭ ለማድረግ የሚከብድ ነውና ባጭሩ ማለት ነው የምታወራቸው ነገሮች ራሱ ይጋጩብሃል። ሲቀጥል ለማንቸስተር አርሰናልን ጨዋታ አይቶ ያለቅሳል ትውልድ ምናምን ትላለህ። አንተም በሆነ ኢንተርቪው ላይ ምን ስትል ነበር? በበግዴ ደውሎ ምናምን አረባአላ ወላሂ እኔ እንደው ካንተ
ግን ያው ከዚህ እጠብቃለሁ ሌቭል ግልጽ ነውና ብቻ በዚህ በሴራ ውስጥ ለመኖር የሚያስብ ፍሪክ ስለሆነ ማለት ነው ቤተሰቦች እንንቃበት ነው የምላችሁ ያው በእኛ ማሊያ ነው አሁን የመጣው ነገር ደግሞ ወጉኝ ምናምን ብሎ ሊመጣ ስለሚችል ማለት ነው ማንኛውም በክለባችን ላይ ከመጣ ሀቢቢ አይደለም አንተ ቀርቶ ማንንም ሊሆን ይችላል ሶ መመለስ አይቀርም ገብቷል ቪዲዮዎችን እንሰራባለን ሚሞች ሰራባሃል ምናምን ማለት ነው ይሄንን ቻለው ደፍረህ ነው የመጣው ማለት ነውና ይሄንን ግን ሴራውን ቶ ላይክ አርሰናል ደጋፊዎች እንደዛ አደረጉኝ የምትለውን ቶ ስልክ ከፈለክ እንዲዋጣልህ ማመቻቸት ነው እሱ አስቶን ቪላ አልፏል ኢቨርተኖች ያዋጡልህ ከዚህ በኋላ ማለት ነውና ብቻ አርሰናል ደጋፊ እንዳትፈቱት ነው በየቪዲዮ እርምጃ ይወሰድበት ነው ማለት ከቻልክ አደብ ግዛ ረቢ አደብ ቢገዝህ ቢሰጥህ ጥሩ ነው ግን አደብ የምገዛ አይነት ሰው አይደለም ምክንያቱም አቅምህን ስለምታቅ ማለት ነው አቅምህ በዛ አይነት ሴራ ውስጥ እንድታልፍ ነው የሚያስገድድህና ብቻ ይለጠፍ ይረገጥ ለማለት ነው ይመቻችሁ ወገ አሉላን ስልክ ሲሰረቅ እንዴት አልክ ሲሉት ማለት ነው በስማ ማልኩኝ ኧረ ተወን በቃ ተወን እንዴ አንተ ሲንግል መቅጃ ይመስልክ ሰውዬ ኧረ ተወን እንዴ አንተም በዚህ ኪሎክ 24 አልትራ ይዘክ ኪስ ውስጥ አርገ ስትራመደው እንዴ ላና የምትመስለው እንዴ ያጋልክ እንዴ አስቃይኩ አንተ ጭራሽ ይላልወድም አረ ወይ ባንዱ ሐሳብ ተስማማኛ ከስንቱ ነው እሺ አርሰናል ደጋፊዎች ሰብሰብ ብለን ተማክረን አንድ ሐሳብ አቅርበልናል ያው ስማችንን ለማጥራት እኛ ምን እናደርጋለን ስልኩን ልንገዛላ አስበናልና ስልኩንም እንገዛልክ የዋዝ ሁለቱንም አካውንት ማለት ነው 100,000 ካስከፈክ ስልኩን እንገዛላለን እንደሰስክ ደሞ ለኢምፕኔክስ እውነት እንደ በዚህ ማን እንደሰስክ እንደ 3 ነው እንገዛልክ ቼላው ግን ጎረቤትነትሽ በደንብ እያስመሰከርሽ ነው ወደ ይመችሽ አባቴ ቀጣይ ደግሞ እንዳሳብ የሆነ ውሸት ነው የተባለውን ታሪክ ብትደግሙ እኔ ጀማው እስከዛሬ ድረስ ይሄ ጋዜጠኛ ተብየው ብዙ ነገር ሲያወራ ብዙ ነገር ሲናገር አንድ ነገር አልተናገርኩም ዝም ብዬ ነበር ያልኩበት ደግሞ የራሴ ምክንያት አለኝ በጣም ትኩረት ፈላጊም ሰው እንደሆነ በደንብ ገብቶኛል ያ ብቻ አይደለም አብሮት የሚሰሩት ማለት ነው በጣም ለኢንጌጅመንት ይጠቀሙበታል ልጁን ማለት ነው በደንብ ማለት ነው እና ከሱ በላይ እነሱ እየተጠቀሙበት እንደሆነ ነው እኔ እየተረዳሁት ያለው ልጁ ምንም የሚያውቅ አይነትም ነገር እየመሰለኝ አይደለም ወደፊት የጋዜጠኝነት ህይወቱ ላይም እየተረማመደ እንደሆነ የገባው አይመስለኝም በተለይ ዛሬ ስልክ በአርሰናል ደጋፊዎች ተዘረፍኩኝ ብለ የሰራው ቪዲዮ በጣም ነው የሚያሳፍረው ይወደ መላው የአርሰናል ደጋፊን ሌባ ብለን እንደሰደብከው ቁጥር ስለ እንደዚህ አይነት ተራ ስለሆነ ቲክቶከር ሐሳብ መስጠት እኮ ሁላችንም አይተበቀብንም ንቀን መተው በጣም ትልቅ ምላሽ ነው የአርሰናል ደጋፊዎች ጀስት ራሳችን እኮ ነው ያፈመስነው የአርሰናል ደጋፊዎች ገብታችኋል እንዲ ተናገረ እንዲ ያልተናገረ እንዲ ሪአክሽን አሳይ ምን አገባንኛ አንድ ነፍሰ ቀጭን የሆነ ሰውዬ እንደፈለገ ሪአክት ቢያደርግ ይመለከተናል አይመለከተንም እኮ አሉላ ፍሬው ግን ፍሬ ያለው ይመስላችኋል ዛሬ እንደተለመደው ለልጄ ምሳ ለመቋጠር በሌሊት ተነስቼ ነበር ነገር ግን እንደተለመደው መብራት አልነበረም ይሄንን ምጡቅ ጭንቅላቴን አስጨነኩት ምን ላድርግ አንድ ሐሳብ መጣልኝ ወጡን ብቻ አሰርኩኝ ማንኪያና ሹካም አደረኩለት አንዱን ይበላል አንዱን ይጠጣል በማንቸስተር ማሊያም ምሳቃውን አጽድቻለሁ የሚጠጣውንም አልረሳሁም እና አሉላ ፍሬው ፍሬ ያለው አይመስለኝም እናንተስ ምን ታስባላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ስለተከታተላችሁኝ አመሰግናለሁ እኛ አርሰናልም ደጋፊውን የማንቸስተርም የሲቲም የሊቨርፑልም የትኛውም ክለብ ደጋፊ መከበር አለበት ብለን አንድም ደጋፊ ቢሆን መከበር አለበት ብለን እናምናለን በዛ ልክ አድማጭ ተመልካቾችን ወይም የአርሰናል ደጋፊዎች ስፔሻሊ የተከፋችሁበት ነገር ካለ እኛ እንደ ሲዲ ስፖርት ይቅርታ እንጠይቃለን በዚህ መንገድ የተከፋችሁ ካላችሁ ወንድሞቻችን እንደ ሲዲ ስፖርት ግን እንደ ግለሰብ ደግሞ በሆነው ነገር ላይ ደግሞ ሲዲ ስፖርት ደግሞ የራሱን አስተዳደራዊ እንደዚሁም ደግሞ መሰል ውሳኔዎችን የሚያስተላልፍ መሆኑን ለመግለጽ እንወዳለን በተለየ መንገድ በፍቅር በሰላም ሐሳባችሁን የገለጻችሁልን የተለያዩ ክለብ ደጋፊዎች አርሰናል ብቻ ሳትሆኑ የሌሎችም የማንቸስተርም የቼልሲም የሊቨርፑልም ደጋፊዎች ናችሁ ግን ይሄ ነገር አካሄዱ ልክ አይደለም ተገቢ አይደለም በሚል ሐሳባችሁን የሰጣችሁልን በሙሉ በወንድማዊነት ለላካችሁልን ሐሳብ በሙሉ ሁላችሁንም እናመሰግናለን ተቀብለናል ስለዚህ ጥቂት ቀናቶች 1-3 ቀን ታገሱን በቀጥታ ስርጭት ጨዋታ ላይ አዲስ ነገር ይኖራል እናሳውቃለን ስለዚህ ጋዜጠኛ ነኝ ባይ ቲክቶከር 1-2 ልበላችሁ እኔ ብዙ ተገንዝቤያለሁ ይሄ ቪዲዮ እንደውም ለሁሉም እግር ኳስ ደጋፊ ነው ግን ለአርሰናል ደጋፊ ነው የፈለገውን ሰው የመናገር መብት አለው ስል ሰምታችሁኛል ከዚህ በፊት እንደፈለገው ይበጥረቅ ለምን ያስጨንቃል እኔ የተገነዘብኩትን በማስረጃማ
በዚህ ቪዲዮ በማስረጃ ደቅ አደርግልሃለሁ። ይሄን ልጅ በደንብ አድርጌ ስላነበብኩት ማለት በሚዲያ ራሱ እኮ ሰው ይነበባል። ገባ? ይሄ ልጅ ቲክቶከር ነው። ጋዜጠኛውን ተወና ደግሞ ደጋፊ ነው። ገባ አይደለ? እያየው ስለሆነ ይሄን ቪዲዮ ማለት መጨረሻ ላይ ለአንተ መልእክት አስቀምጥልሃለሁ። የጋዜጠኛ ዲሲፕሊን ካለ መጨረሻ ላይ ያለውን መልእክት ሰምተኸው የምታደርገውን አብረን እናያለን ማለት ማንቸስተር ዩናይትድ እና የቦርንማውዝ ጨዋታ ላይ ማለት ጋዜጠኛ ነኝ የሚል ሰው ማለት በዚህ ደረጃ እንደ ህፃን ልጅ ስሜቱን መቆጣጠር ሲያቅተው አይቻላል። አቻ ሲጣ ማን ዩናይትድ ምን ብሎ ማለቃቀስ ጀመረ? አትቋጥሩብኝ ምናምን። እቺን ቪዲዮ ተመልከታት። ዓለም እየቋጠረበት ያለው ክለብ ማንቸስተር ዩናይትድ ምን ታደርጋለህ? ወይ ማንቸስተር ዋንጫ አይበላም። ለምንድን ነው የምትቆጥሩት? ከተውት አይደለም አይደለም ምንድን ነው በቃ አሁን አርሰናል ዋንጫ አምጥቷል። ማንቸስተር ደግሞ ቻምፒየንስ ሊግ በቃ ምንድን ነው ምን አለ አሁን ብትውት አይደለም አርቲ አንድ ነገር አንተ ወሰለ እኛም እኮ ምን አሩት ያቋጥሩብን እያለ ይገኛል። በጣም የምቀኝነት አሩት ቋጠር እኮ ፐርፎርማንስ ካለ ምንም የሚያመጣው ነገር አይደለም። ቋጠር ነው ባይሆን ነው ነው እንጂ ቋጥሮ የሚባል አቃለው እኮ አቃለው አይደለም ሁሌ ማንቸስተር እንደዛ አይናችሁ ብረት ነው ምንድን ነው እኛን ጠቅ አደረገን ዋንጫ አትበሉ ምናምን ብሎ ተመልከቱ። ግን የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። የእንግሊዝ ፕሪሚየር ሊግ ዋንጫ ከማንቸስተር ከተማ አይወጣም። በዛም በዚህም ሆነ ዋንጫው መገኛው መድረሻው የፕሪሚየር ሊግ ዋንጫ ማረፊያው ማንቸስተርና ማንቸስተር ብሉ ከሆነ ብሉ ነው፣ ሬድ ከሆነ ሬድ ነው። ያው ምንም ችግር የለውም። እና ዩናይትድ ያው ማለት በችግር ውስጥ ሆኖ እንደዚህ 4-2 መውጣቱ የሚያስገርም አይደለም። ከወልቭስ ጋር አይደለም፣ ከሀያኛው ክለብ ጋር አይደለም። አራት ይወጣ ብራንድ ነው ማንቸስተር ዩናይትድ። ነገም ዛሬም ከነገ ወዲያም የዛሬ ዓመት ማንቸስተር ብራንድ ጎል ሲያገቡ እንዴት ስሜታዊ እንደሆነ እንዴት እንዳንቀሸቀሸው ያየ ሰው በእርግጥ ይሄ ልጅ የእውነት ማንቸስተር ዩናይትድ በሰር አሌክስ ፈርጉሰን ጊዜ ዋንጫ ሲበላ ያየ ልጅ ነው። እኔ እኮ ግልጽ የሆነ ደጋፊ ነኝ። ግልጽ የሆነ ደጋፊ ጋዜጠኛ ነኝ ብዬም አላውቅም። ግን ከዚህ ልጅ የተሻለ ስሜትን መቆጣጠር ይችላል። ኤዲት ለምን ተሰራብኝ ብሎ እኮ እያለ ሰው ነው። ቦታ ልሰጡት አይገባም። ገባ? ህፃን ልጅ ገና ጨቅላ ስለሆነ ጨቅላ ህፃን ልጅ ነው። ገባ አይደለ? ስለዛ ምንም ሊመስል አይገባም። ብሽሽቅ ነው። ጋዜጠኛ ነኝ ምናምን ስላለ አይደለም እኮ የጋዜጠኛ ባህሪ የለውም። ንግግሩ ምናምን የፈለገውን ይበጥረቅ። እንደ አዋቂ ማን አርሰናል ዋንጫ አይበላም ማለት መብቱ ከበላ ስራዬን እለቃለሁ ማርያምን አለ። ያን ያህል ነው በእውቀቱ የሚተማመነው። ግን ያው ገና 16ኛ ሳምንት ላይ ለምን አንድ ዋንጫ አራቱንም ዋንጫ ቢበላ አለቅም አለ። ማንዬኛ እኮ ያስቸገረ ያስገደደ ሰው እኮ የለም። በራስ አፍ ነው አውቃለሁ ማቀውና የተገነዘብኩት ነገር አለ ብለህ ስቴትመንት ዱቅ አደረክ። ስቴትመንቱን ደግሞ በጣም እርግጠኛ ነኝ ብለህ ማርያምን ብለህ ማላ ጨመርክበት። እሱንም ሪትራክት አደረከው ልክ እንደ ህፃን ልጅ ማለት። አሁን ጋዜጠኛ ነኝ የምትል ከሆነ ማለት ላንተ ነው ይሄ መልእክት። ጋዜጠኛ ነኝ ፕሮፌሽናል ነኝ ማስተርስ አለኝ ካልክማ ይሄን ቪዲዮ አይተህ ዝም ብለህ ላሽ ብለህ ታልፋለህ። ልክ እንደ ሌሎቹ ማለት ግርማቸው ላይ ቪዲዮ በሰራበት አይመልስልኝ፣ ሶፊ ላይ ቪዲዮ በሰራበት አይመልስልኝ። ለምን? ራሱን ፕሮፌሽኑን ያከብራል። የምትንቀውን ሰው ኢግኖር ገሽተህ ነው የምታልፈው። አንተ ግን ቀልቃላ ህፃን ልጅ ስለሆንክ ቪዲዮ ትመልስልኛለህ። ፋራ ስለሆንክ ይሄ የመጨረሻ ቪዲዮ ነው ስላንተ ሳወራ እኔ ስለምንቅህ እኔ አልመልስልህም። መለስክም አልመለስክም ተረዳኛለህ? የአርሰናል ደጋፊዎች ሚም አይቶ የሚያለቅስ ሰውዬ እኮ ነው። ዝም ብለህ ውጋው እየየ ብሎ እኮ ካሜራ ላይ ከማልቀስ እኮ አንድ ሩብ ጉዳይ ቀረሰው። ውጋው ዝም ብለህ ምንድነው ሲዲ ስፖርት ምናምን ተዋቸው። እነሱ ተመካክረው ነው እኮ አንጫጫናቸው ምናምን ነገር ማይ ጋይ እየተንጫጫ ነው። አንተ ራስህ እየተንጫጫ ነው። ስሳ በሌላ ማሊያ ሚም መደረግ ቅር ካለ የቲክቶክ ዓለምን እንኳን ተቀላቀልክ። እንደዚህ ነው ላይፍ። ጨቅላ ህፃን ልጅ ስሜቱን መቆጣጠር ማይችል ነይ መልሽልኝ አራዳልች ብራንድ ነው አለቀ የተባለ ኳስ ሻው ማንቸስተር ዩናይትድ ብራንድ ማለት ማቲያስ ኩኛ ምን አይነት ዳንስ ነው? ሳምባላንስ ነው የቀወጠው ማንቸስተር ዩናይትድ ኦልትራፎርድ ላይ ጨርቋን ጥላበለች። ምን አይነት ድራማ ገና ጎላ ነው አባዳች እግር ኳስ ኦልትራፎርድ ላይ ገና ጎላለ ጨርቋን ጥላበለች። ምን አይነት ጎል ነው ክሎፒ? ምን አይነት ጎል ነው? ሁለቱም ተከላካዮቻቸው አላበሱም።
Bonza! Bonza, bonza! Bonza, Krupi! Bonza, Promaus! Bonanza, bonanza! Pa, 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 pa! ተመሳሳይ ጎል የተቆጠረው የማንቸስተር ጎልና የክሩፕ ጎል አንድ አይነት ናቸው። ይሄ ማንቸስተር ዩናይትድ የተከላካይ መስመር ክፍተት ያሳያል። አንተ የማንቸስተር ደጋፊ የማንቸስተር አቀንቃኝ በሚል ጸብ ተፈጠረ በመሃላችን እና በዚህ መሃል የሳምሰንግ አልትራ 24 ነው ያጣው። እኔ የመጣሁት ስለ አልትራ 24 እና ስለ አሉላ ስለ አርሰናል ደጋፊ ላወራ አይደለም የመጣሁት። እሱን እዛ ትፈታላችሁ። ግን ማለት ነው አንዱ ኮሜንት ላይ ምን ይላል? ይሄ ቼልሲ ደጋፊ ነው አላለም? አንተ የሞትክ ማለት እንዴ? የቼልሲ ደጋፊ ከመቼ ጀምሮ ነው? ሲጀመር በቀን ሃንጋ እናረግም። ሲቀጥል የማን ዩናይትድ ደጋፊን አንነካም። እኛ እኮ አንነካም። የቼልሲ ደጋፊ ነው ምናምን የሞትክ ማለት ነው። አንተ የሞትክ ነው። የሞትክ አንተ ምን አይነት ሰው ነው ያለው? በመድኃኒዓለም የዩናይትድ ደጋፊ ከሆነ ከሚኖረው ሁሌ ከአርሰናል ደጋፊ ጋር ምን አገባኝ? ምን አገባ? የቼልሲ ደጋፊ የሞትክ ነው አንተ። ሶስት የፈጠኑ ወሬዎች ልንገራችሁ። አንደኛው ሲዲ ስፖርቶች ኤዲቶሪያል ሚቲንግ አድርገን ነበር እና ከጋዜጠኛው ጋር በተያያዘ ተወያይተናል። ውሳኔያችንን እናሳውቃችኋለን፣ እርምጃም ወስደናል ብለዋል። ጥሩ ነው፣ ስላከበራችሁ እናመሰግናለን የሲዲ ስፖርት አዘጋጆች። ሁለተኛው ነገር ምናልባት ጋርዲዮላ የመጨረሻው አመቱ ሳይሆን አይቀርም እየተባለ ነው ዘንድሮ እና እሱ የሚወጣ ከሆነ ኤንዞ ማሬስካን ከቼልሲ ወደ ሲቲ ቤት የማስኮብለል ነገር ጀምሯል። ንግግር የሲቲ ባለቤቶች ከኤንዞ ማሬስካ ጋር ንግግር እንደጀመሩ እየተወራ ነው ብሎ ዴቪድ ኦርኒስታይን ነው የጻፈው እና ሰሞኑን ማሬስካ ግንፍል እያለች ያለችው ለዚህ ሊሆን ይችላል ማለት ነው። ሶስተኛው ከዩናይትድ ጋር የተገናኘ ነው። ኮቢ ሜኑ ጥር ወር ላይ መውጣት ፈልጋለሁ ብሏል። የመጫወቻ ጊዜ እያገኘው አይደለም እና መውጣት ፈልጋለሁ ብሏል ማለት ነው። ሶስቱ ጥሩ ነገሮች እነሱ ናቸው። አራተኛው ነገር ፎሎ ማድረግ አትርሱ። ይመቻችሁ። ተከበራችሁ ብራንዱ ቤተሰቦች ስልካችንን ተበልተናል። አይፎን 18 ፕሮማክስ ላክስ ዳክስ የተባለ ስልክ 500,000 የሚያወጣ ስልክ ነው የተበላው። ያንተ ስልክ ግን ስማድል አይደል እንዴ? አይ አረ ስማድል አይደለም የኔ ስልክ እንዴ። ብራንድ አይደለሽ እንዴ አንቺ? እንዴት እንታስብይ? ምንድነው የተፈጠረው? አረ ስልክ ስማድል ነው አንተ ሰው። አረ ስማድል አይደለም ስልኬ። አንድ ደጋፊ መጥቶ ሊያናግረኝ መስሎኝ መጀመሪያ ሊመታኝ ነው መሰለኝ። ሊመታኝ መስሎኝ ሸናው ላይ ሸናው አመለጠኝ። ትንሽ ሞጥሮኝ ነበር። ሊመታኝ ነው መሰለኝ መጀመሪያ። ከዛ ግን ላናግርህ ፈልጋለሁ ሲል ስልኬን ፈልጋለሁ ሲል ስልኬን ሰጣሁት። ስልኬን ይዞ ሄደ ማለት ነው እና በጣም የሚያሳፈር ነው። ደግነቱ መንሱርም አበበ ቀደይም አንዳንድ ሌሎችም ጋዜጠኞች እየደወሉ እኔ ስኮልስ ነኝ አታልቀስ ለስልክ ብለውኛል። እኔ ሃርግሪቭስ ነኝ ያለም ሰው አለ። እኔ ሃርግሪቭስን እንኳን ያን ያህል አላውቀውም፣ አልደረስኩበትም። ግን ስኮልስ ያለኝን ሰው አምኜዋለሁ። ስኮልስ አማርኛ እንዴት አወራ የሚለው ነው ትንሽ ያስደንቀኝ እንጂ ስኮልስ ስለደወልክ በእውነት አመሰግናለሁ። በአበበ ቀደይ በኩል ልልህ ፈልጋለሁ። በጣም ያሳዝን ነው። እንግዲህ ቤተሰቦች እኔ ጎፈንድሚ እንድታቋቁሙልኝ አይደለም የመጣሁት። ማቋቋም ትችላላችሁ። ጎፈንድሚ ለብራንዱ ስልክ ያስፈልገዋል። አይፎን 18 ማክስ ላክስ ዳክስ የተባለ ስልክ ያስፈልገዋል ካላችሁ መብታችሁ ነው። እኔ ልከለክላችሁ አልችልም። ይሄ እግር ኳስ ነው። የብራንድ ቤተሰቦች ብራንድ የሆነ ስልክ ያስፈልገዋል ልትሉ ትችላላችሁ። እኔ ግን አላልኩም ይሄንን። እግር ኳሱ ወዴት እየሄደ ነው? እንዴት አንድ ሰው ክለብ የተሸነፈ ብሎ ያለቅሳል ነው እኔ እያልኩ ያለሁት እንጂ እኔ በእርግጥ ስቱዲዮ ውስጥ አልቅሻለሁ። ቢሆንም እናንተ እንዴት ታለቅሳላችሁ ነው እያልኩ ያለሁት። ቢሆንም አይፎን 18 ላክስ ማክስ ዳክስ ስልክ ልትገዙልኝ የምትፈልጉ ሰዎች ካላችሁ እኔ ግዙልኝ እያልኩ አይደለም፣ እናንተ ልትፈልጉ ትችላላችሁ ነው እያልኩ ያለሁት። የብራንድ ቤተሰቦች ሰብሰብ ብለን ጎፈንድሚ እና ማሙቃት ልትሉ ትችላላችሁ። እኔ አይደለም እያልኩ ያለሁት። ይመቻችሁ።